ሰላም እንዴት ናችሁ ውድ ተመልካቾች? ዛሬ ኢማንሲፔሽን የተሰኘውን በ2022 እንደ አውሮፓውያን አቆጣጠር የወጣውን ታሪካዊ አክሽን ትሪለር ፊልም እንመለከታለን። የፊልሙ ጸሐፊ ዊሊያም ኤን ኮላች ሲሆን ዳይሬክተሩ ደግሞ አንቷን ፉኩዋ ነው። በዋና ተዋናይነት ዊል ስሚዝ ተጫውቶበታል። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ በ1863 እንደ አውሮፓውያን አቆጣጠር በአሜሪካ የእርስ በርስ ጦርነት ወቅት አንድ ሰው ለነጻነቱ ሲታገል የሚያሳይ አነቃቂ ታሪክ ነው። ከቤተሰቡ ተለይቶ የራሱን ሕይወት አደጋ ላይ ጥሎ በባሪያ አዳኞች፣ በአዞዎችና በመርዛማ ነፍሳት መካከል ያደረገውን አስገራሚ ጉዞ ያሳየናል። ፊልሙ በእውነተኛ ታሪክ ላይ የተመሰረተ ሲሆን መነሻ ሐሳቡ የተገረፈው ፒተር ወይም ጎርደን በመባል የሚታወቀው ሰው ነው። በእውነተኛ ሕይወት ጎርደን ከባርነት አምልጦ በዩኒየን ጦር ሰፈር ሲገባ ጀርባው በከፍተኛ ሁኔታ በጅራፍ የተገረፈ መሆኑ ተገለጸ። ፎቶግራፍ አንሺዎች የጀርባውን ግርፋትና ቁስለት ፎቶ አንስተው ሲያሰራጩት ይህ ፎቶግራፍ የባርነትን ጭካኔ ለዓለም በማሳየት ረገድ ትልቅ ሚና ተጫውቷል። እናም የጸረ ባርነት እንቅስቃሴንና ንቅናቄን አበረታቷል። ፒተር ዋና ገጸ ባህሪው ብልህ አንጥረኛ፣ ጠንካራ እምነት ያለው የቤተሰብ ሰው፣ በሃይማኖቱ ጠንካራና ለነጻነት ሲል መስዋዕት ለመሆን ዝግጁ የሆነ ነው። ዶዲን የፒተር ሚስት፣ በባርነት ሥርዓት ውስጥ ጠንካራና ጥበበኛ ሴት። ጂም ፋሰል ጨካኝ የባሪያ አዳኝ፣ ፒተርን ለማጥመድ የማይታክትና ግቡ ላይ ለመድረስ ማንኛውንም ነገር ለማድረግ ዝግጁ የሆነ ሰው። ካፕቴን አንድሬ ካይሉ የአፍሪካ አሜሪካዊ ዩኒየን ጦር መኮንን፣ ፒተርን ከሞት የሚያድነው። ፊልሙ የሚጀምረው በ1863 እንደ አውሮፓውያን አቆጣጠር ፕሬዝዳንት አብርሃም ሊንከን የነጻነት አዋጅ ካወጡ በኋላ ነው። በሉዊዚያና ውስጥ ባለው አንድ የጥጥ እርሻ ላይ ያሉ ባሪያዎች በአስቸጋሪ ሁኔታ ውስጥ እየሰሩ ይታያሉ። ፒተር ከሚስቱ ዶዲንና ከልጆቹ ጋር በሚኖሩበት ጎጆ ውስጥ እናየዋለን። ፒተር እግዚአብሔር ጥሩ ስለሆነ አመስግኑት፣ ጌታ ከኔ ጋር ነው፣ አልፈራም፣ ሰው ሊያደርግብኝ የሚችለው ምንድነው በማለት ይጸልያል። ድንገት የእርሻ ባለቤቱ ካፕቴን ሊዮንስና ተከታዮቹ ጎጆውን ዘግተው ፒተርን ለመውሰድ ይመጣሉ። በሩን ጥሰውም ይገባሉ። ፒተርን ከቤተሰቡ እየነጠቁ በኃይል ወሰዱት። ከቤተሰቡ ሲለያይ ልጆቹ አባዬ እያሉ ማልቀሳቸውን ቀጥለዋል። ፒተርም ተመልሼ እመጣለሁ፣ አንድ ላይ ሁኑ በማለት ለቤተሰቡ ቃል ይገባል። ፒተር የተወሰደው በኮንፌዴሬሽን ሰራዊት ቁጥጥር ስር ወደሚገኝ የባቡር ሐዲድ ግንባታ ካምፕ ነው። መንገድ ላይም የባሪያዎችን የተቆረጡ ራሶች በእንጨት ላይ ተሰክተው ያያል። ፒተር ወደ ክሊንተን ሉዊዚያና ወደሚገኘው የሥራ ካምፕ ደረሰ። ከሌሎች ባሪያዎች ጋር ተሳፍሮ ለኮንፌዴሬት ጦር የባቡር ሐዲድ እንዲሠራ ይገደዳል። በሥራ ካምፕ ውስጥ እጅግ በጣም አስከፊ በሆነ ሁኔታ ውስጥ ይኖራሉ። በቂ ምግብ አያገኙም። በተጨማሪም ከመጠን በላይ በሥራ እየደከሙ ነው። አንድ ቀን ፒተር አንድ ኮንፌዴሬት መኮንን በድብቅ ሲናገር ይሰማል። ፕሬዝዳንት ሊንከን ባሪያዎችን ነፃ ማውጣታቸውን፣ ነገር ግን በደቡብ ክልሎች ገና በሥራ ላይ እንዳልዋለ ገባው። ይህ ዜና በሱ ውስጥ ተስፋ ፈጠረለት። ከዚያም የሚከተለው ትዕይንት በጣም አስደናቂ ይሆናል። ፒተር ከካምፑ ለማምለጥ ይወስናል። በመጀመሪያ ወታደሮች እንዳያዩት በድብቅ ለማምለጥ ይሞክራል። ነገር ግን ተይዞ በጣም ከባድ በሆነ መንገድ ተገረፈ። ከዚያም ለማምለጥ ሁለተኛ ዕድል ፈለገ። በአንድ ዝናባማ ምሽት ጠባቂዎች ሳያዩት ተንሸራቶ ወደ ሉዊዚያና አደገኛ ረግረጋማ አካባቢ ገባ። ይህ ጅምር የ10 ቀናት ጉዞ የመጀመሪያ ነው። አሁን የሚጀምረው በረሃብ፣ በአደጋ፣ በረግረጋማ ቦታዎችና በአዳኞች መካከል የሚደረግ የሞት ሽረት ጉዞ ነው። ካምፑን ሸሽተው የወጡት ባሪያዎች ነፃነት ለማግኘት የሚያስችላቸው አንድ አማራጭ ብቻ ነበር፣ ወደ ሰሜን መሄድ። ፒተር እና ሌሎች 2 ባሪያዎች ከአነፍናፊ ውሾች ለመሸሸግ በአደገኛው ረግረግ ውስጥ መጓዝ ይጀምራሉ። ነገር ግን መንገዱ አልቀለላቸውም። አንደኛው ባሪያ ውሃ ውስጥ ያለውን አዞ በመፍራት ለመሻገር ፈቃደኛ ሳይሆን ይቀራል። ፒተር ወደ ባቶን ሩዥ ከተማ ሊደርስ ሲል ለባሪያዎቹ ምንም አይነት ርኅራሄ የሌለው በጂም ፋሰል የሚመራ የባሪያ አዳኝ ቡድን ፒተርን ለማጥመድ ይጀምራል። ፋሰል ጨካኝ ብቻ ሳይሆን ብልህና የማይታክት አዳኝ ነው። ውሾችን በመጠቀም ፒተርን ይከታተላል። ፒተር ከውሾች ለመደበቅ በጭቃ ውስጥ ይገባል።
ከዛፎች ላይ ይወጣል። በዚህ በማያባራ የተስፋ መቁረጥ ውስጥም ቢሆን ፒተር በእግዚአብሔር ላይ ያለው እምነት ጸንቷል። እምነቱና ቤተሰቡን የማየት ተስፋው እንዲተርፍ ያበረታዋል። አዞ ያለበትን ውሃ እየተሻገረ፣ ንብ ያለበትን ጫካ እየተሸሸገ፣ የተራበው ውሻ ያለበትን ሸለቆ እየዞረ ወደፊት መግፋቱን ቀጠለ። በዚህ ወቅት ነው ፊልሙ ለብዙዎች ከእውነታው የራቀ የሚመስል ትችት የሚሰነዘርበት። ለምሳሌ ፒተር ከአንድ አዞ ጋር ሲታገልና ሲያሸንፍ እንመለከታለን። በታሪክ ይህ እንደተከናወነ የሚያረጋግጥ መረጃ የለም። ሀያሲያን ይህንን የአክሽን ፊልም ተውኔት ሲሉ ነቅፈውታል። ፒተር በመጨረሻ ከረግረጋማው ቦታ ወጥቶ በሚሲሲፒ ወንዝ አጠገብ ካለ ቦታ ላይ ይደርሳል። የባሪያ አዳኞች አሁንም እየተከታተሉት ነው። በዚህ ጊዜ በዩኒየን ጦር ውስጥ አፍሪካ አሜሪካዊ መኮንን የሆነው ካፒቴን አንድሬ ካይሉ እና ሰራዊቱ ፒተርን ከሞት ያድኑታል። ካፒቴን ካይሉ ፒተርን ወደ ዩኒየን ጦር ሰፈር ይወስደዋል። በጦር ሰፈር ውስጥ ፒተር እንክብካቤ ይደረግለታል። ወታደራዊ ሐኪሞች በሕክምና ሲረዱት ጀርባው ቆስሎ የተበላሸውን አካል ያያሉ። ሐኪሞቹ የጀርባውን ቁስለት ከመረመሩ በኋላ ያዩት በጅራፍ የተገረፈ ጠባሳ የሞላበት ጡንቻ ነበር። ሁለት ፎቶግራፍ አንሺዎች ሲገቡና ይህን ስቃይ ለዓለም ለማሳወቅ እንደሚፈልጉ ሲናገሩ ፒተር በመጀመሪያ ፈቃደኛ አልነበረም። ነገር ግን ዓለም ባርነት ምን እንደሆነ እንዲያውቅ ብለው ሲያግባቡት ተስማማ። ይህ ፎቶ በ1863 እንደ አውሮፓውያን አቆጣጠር በሃርፐርስ ዊክሊ መጽሔት ላይ ሲታተም የተገረፈው ጀርባ በሚል ስያሜ የባርነትን ጭካኔ ለማሳየት እንደ ትልቅ ማስረጃ ሆኖ አገልግሏል። ከዚህ በኋላ ፒተር ቤተሰቡን ለማስለቀቅ ወደ ሰራዊቱ ይቀላቀላል። በፖርት ሁድሰን ጦርነት ላይ ተሳትፏል። እዚህ ላይም አዛዦቹ እንኳ በማይችሉት ሁኔታ ወታደሮችን እያበረታታ የህብረቱን ሰንደቅ ዓላማ እንዲሰቅሉ አድርጓል። ፊልሙ የሚያልቀው የፒተር ፎቶግራፍ በመጽሔት ላይ ሲታተምና የባርነትን የተቃውሞ ንቅናቄን ሲያስነሳ በማሳየት ነው። በመጨረሻም ጦርነቱ ካለቀ በኋላ ቤተሰቦቹን ያገኛል። በልጆቹ ትከሻ ላይ ተደግፎ ከዶዴን ጋር ሲጓዝ የሚያሳየው የመጨረሻው ትዕይንት በእውነት ልብ የሚነካ ነው። ፊልሙ መንፈሳዊነት፣ ተስፋና ጽናት ምን ያህል ጠቃሚ እንደሆኑ አጉልቶ ያሳያል። ኢማንሲፔሽን በአንድ ወቅት በአሜሪካ የነበረውን የባርነት ጭካኔ ለማሳየት የተሞከረበት ፊልም ነው። ይህ ፊልም በተለይ ስለ ባርነት ታሪክ ለማወቅ ለሚፈልጉ ሁሉ ይመከራል። የሰው ልጅ ለነጻነቱ ሲል ምን ያህል ርቀት መጓዝ እንደሚችል የሚያሳይ ኃይለኛ ታሪክ ነው። ቪዲዮውን እስከ መጨረሻ በማየታችሁ እናመሰግናለን። ሐሳባችሁን ከታች በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር ያድርጉ። ተመሳሳይ ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ያድርጉና የደውል ምልክቱን ይጫኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።